የሚሳተፉት ቡድኖች ቁጥር ለመጀመሪያ ጊዜ ዘንድሮ ከ32 ወደ 48 ከፍ ብሏል። ይህም ለበርካታ ሀገራት በር ከፍቷል። የእግር ኳስ ትልቁ መድረክ በሆነው የዓለም ዋንጫ ከዚህ በፊት ታይቶ በማይታወቅ ሁኔታም አፍሪካውያን ዘንድሮ ሀገራቸውን መወከል ችለዋል። ጤና ይስጥልኝ ውድ የወጣቶች ዓለም ዝግጅት ተከታታዮች። በዘንድሮ የዓለም ዋንጫ 10 የአፍሪካ ሀገራት ተሳታፊ መሆን ችለዋል። እነሱም ሞሮኮ፣ ሴኔጋል፣ ግብጽ፣ ኮትዲቯር፣ ደቡብ አፍሪካ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ቱኒዚያ፣ አልጄሪያ፣ ጋና እና ኬፕ ቬርደ ናቸው። አፍሪካውያን ቡድኖች አይን መሳብ የጀመሩት ገና ከአውሮፕላን ሲወርዱ ነው። ይህም በአለባበሳቸው። ለአብነት ያህል የዲሞክራቲክ ሪፐብሊክ ኮንጎ ቡድን በቅጽል ስሙ ሌሊዮፓ ጥቁሩ ሱፍ ላይ ጣል ያደረገው የአቦ ሸማኔ ቆዳን የሚመስል ጨርቅና ቦርሳ ልዩ አድርጎታል። የሴኔጋል፣ ኮትዲቯር እና ጋና ቡድኖችን ቢሆኑ በአለባበስ ባህልና አንድነታቸውን አሳይተዋል። ወጣት ደምስ በጣም ደስ የሚል ነው ይላል። አንዱ ዓላማው ዓለም ዋንጫም ያ ነው። የራስሽን ካልቸር የምታስተዋውቅበት ስለሆነ ከዛው መቅረቡ በጣም የሚያኮራና በጣም ደስ የሚል እኛም እንደውም ልምድ ልንወስድበት በጣም ብዙ ለዓለም የምናሳየው ብዙ ነገሮች አሉንና እንደዚህ አይነት ላይ ጠንክረን ሰርተን እንደዚህ አይነት መድረክ ላይ የራሳችንን ካልቸር የራሳችንን ባህል የተለያየ ባህሎች አሉንና ለማሳየትም በጣም ትምህርት የሚሰጥ ብዬ እወስዳለሁ። ሌላው ወጣት ዮሐንስም ቢሆን በሁኔታው እንደተደሰተና እንደ አንድ አፍሪካዊ ጥሩ ስሜት እንደፈጠረበት ነው የገለጸልን። አይኑስ ከብቷል። በዚህ የእነሱ ባህላቸውና አንዳንድ የሚያሳዩት እንትን ያው እይታ ውስጥ እንዲገቡ አድርጓል። ያው አንደኛ ከለራቸውም ለየት ስለሚል የአፍሪካ ከለልም ለየት ይላል። በዛ ላይ የለበሱት አልባሳትም ተጨምሮበት በጣም ደመቅ አድርጎ ነበር የገቡትና ያ ነገር ያው ጥሩ ነው። የእያንዳንዱን እንትን ባታቂም ግን አፍሪካዊ ሆነሽ የሆነ ደስ የሚል ነገር ተሰምቶኛል እና እንደዛ ነው። አሁን ጨዋታ ምንቱ ሲኖር አሁን ያለውን ነገር ስሜት አለሽ አፍሪካዊ ሰምቶች የሚያሳይ የሆነ ስሜት አለና ይላል። ወደ እግር ኳስ ግጥሚያው ስንመጣ አጀማመሩ ለደቡብ አፍሪካ ቡድን ፈታኝ ነበረ። ከሶስቱ አስተናጋጅ አገሮች አንዷ ከሆነችው ሜክሲኮ ጋር በተደረገው የመክፈቻ ጨዋታ የደቡብ አፍሪካ ቡድን ባፋና ብዙ ሜክሲካውያንና የሜክሲኮ ደጋፊዎች በተገኙበት ስታዲየም የመጀመሪያውን ግጥሚያ 2-0 ተሸንፏል። ወጣት ደምስ ደቡብ አፍሪካ እንደምትሸነፍ ጠብቆ ነበር። የገመትኩት ለምንድን ነው ሜክሲኮ አንደኛ ኦልሞስት እዛው ሀገሩም ነው አየር ሁኔታውን ያውቁታል። እነዚህ ደግሞ ሄዶ የሚሳተፉ ናቸውና በዛ ምክንያት የተወሰነ በጠባብ ውጤት አቻ ማክሲመም ለደቡብ አፍሪካ አቻ ነበር ሰጥቼ ነበረውና ግን እንዳጋጣሚ ሆኖ ያው ካርዶቹም ተጽዕኖ ስለነበር ተሸንፈዋልና የተወሰነ ኤክስፔክት አድርጌ ነበር። በእርግጥ ሜክሲኮ ሀገሯ ላይ እንደመጫወቷና በአቅምም ደረጃ የተሻለች በመሆኗ እንደምታሸንፍ በርካታ ተንታኞች አስቀድመው ተናግረዋል። ለወትሮ አንድ የአፍሪካ ቡድን በዓለም ዋንጫ ሲሳተፍ ሌሎች አፍሪካውያንም ለዛ ቡድን በስታዲየም ተገኝተውም ይሁን በየሀገራቸው ድጋፍ ያሳያሉ። ዘንድሮ ግን ከ16 ዓመታት በፊት በአፍሪካ መሬት ላይ የመጀመሪያውን የዓለም ዋንጫ ላስተናገደችው ደቡብ አፍሪካ በርካታ አፍሪካውያን ገና ከግጥሚያው በፊት ጀርባቸውን ሰጥተዋል። ይህም በአገሪቱ ዜጎች ዘንድ ያለው በውጭ ዜጎች ላይ ያነጣጠረው ጥላቻ ስላስቆጣቸው ነው። መልካሙ ደቡብ አፍሪካ የሚኖር ኢትዮጵያዊ ነው። እኛ ኢትዮጵያውያን ብቻ ሳይሆን አጠቃላይ አፍሪካውያን አልፎ በመሄዳቸው አዝነናል። ወደ ዋንጫ ጨዋታ በመናል በመውደቃቸው ደግሞ መጀመሪያ ላይ በመውደቃቸው በጣም ደስ ብሎናል። ምክንያቱም እያደረጉት ያሉት ራሳቸውን እንደ አፍሪካ ሀገር አይደለም እያዩ ያሉት። በደቡብ አፍሪካ የእግር ኳስ ድባቡም ቢሆን ደስ የሚያል ነው ይላል መልካሙ። የዚህ ሀገር ዜጎች በዛን ሰዓት ብዙ ነው በተለያየ ቦታ ሆነው ሰለብሬት ሲያደርጉ ነበረ። እኛ በተለይ ስደተኞች አንደኛ ለመሳተፍም ያለው ሁኔታ የደህንነት ጉዳይ አስጊ ስለነበረ ማንም ቢደግፍ ራሱ የሚደግፍ አልነበረም። ግን የሚደግፍ ቢኖር ራሱ ያን ለመሳተፍ ምቾት አልነበረም እና ከዛ ጋር በተያያዘ እኔ በበኩሌ ብዙ መረጃ የለኝም። ምክንያቱም አልተሳተፍኩም፣ ምንም ነገር አልተሳተፍኩም። እየሆነ ያለው ነገር በራሳችን ጉዳይ ነው። ቢዚ የሆነው ለራሳችን የሚያስፈልገውን መንገድ ምን ሴፍ እንሆናለን በሚለው ዙሪያ ላይ ነው እየሮጥን ያለ ነው እንጂ ጨዋታ ጋር በተያያዘ ብዙም ቦታ አቴንሽን አልሰጠንም። እንደዛ ነበር ያሳለፍነው። ግን ያው ደቡብ አፍሪካ በመሸነፏ ብዙ አፍሪካውያን ተደስተዋል። በጣም በመሸነፏ በጣም ደስተናል፣ እኛም ጭምር ማለት ነው። ብዙ አፍሪካውያን ሜይ ቢ ከዚህ ሀገር ውጭ ሌላ ደግፎ ደስ ያለ ሰው ያጨበጨበ ሰው አለ ብዬ ማሰብ መገመት አልችልም።
ወንደሰን በደቡብ አፍሪቃ በውጭ ሀገር ዜጎች ላይ የሚፈጸመውን ነገር ከእግር ኳስ ጋር አያገናኘውም። ለሱ አፍሪቃዊነታቸው ይቀርበዋል። ያው የሚቀርብሽ ነው የምትረድችው። እኔ ለደቡብ አፍሪካዎች ያሸንፉ በአፋናዎች ያሸንፉ ደስ ይለኛል። ግን አንዳንድ ጊዜ ደግሞ ኳስ ቻንስ ነው ያለውም ኮንዲሽን የአየሩ ሁኔታ እንደዚህ ስለዚህ ከዛ አኳያ ብዙ ቲዞዞ ደስታፊ ስላለ ከዛ አኳያ ሜክሲኮ በማሸነፏ ብዙም የሚያስከፋ ነገር ነው። ግን ለደቡብ አፍሪካ ነበርኩ ነው የምትለኝ? አዎ ቅርብ ለሆነች ነው ጊዜ ፖዝ የሚሰኝ። በሌላ በኩል በደቡብ አፍሪካ የሚኖረውና ለባፋና ቡድን ድጋፍ መንሳት ተገቢ ነው የሚለው መልካሙ እግር ኳስንና የሀገሪቱን ነባራዊ ሁኔታ ነጥሎ ማየት ይከብደዋል። ብዙ ጥቃት፣ ጀላ፣ ወንጀል እያደረሱ ግድያ እያደረጉ ያሉት ወጣቶች ናቸው እና ወጣቶች ይህን እያደረጉ እስካሉ ድረስ ያው ባፋና ወጣት የሚለው ነው ተያይዞ ያለ ነገር ነው እና አነጣጥለን የምናየው ነገር የለም። በደቡብ አፍሪካ በውጭ ሀገር ዜጎች ላይ ያለው ጥላቻና እንግልት እጅግ ከመባባሱ የተነሳ አንዳንድ የአፍሪካ ሀገሮች የሀገራቸውን ዜጎች ከደቡብ አፍሪካ አስወጥተዋል፣ በማስወጣት ላይ ይገኛሉ። በአንድ ሳምንት ጊዜ ውስጥ ከ2700 በላይ መጤ አፍሪካውያን ደቡብ አፍሪካን ለቀው መውጣታቸውም ተዘግቧል። መልካሙ ቁጥራቸው ከዛም በላይ ይሆናል ይላል ያለውን ነባራዊ ሁኔታ ሲገልጽ። ከዛም በላይ ይሆናሉ። ሞዛምቢክ ጊዜ ቅርብ ያሉ ሰዎች በብዛት የወጡ አሉ። እነሱ ብቻ ሳይሆኑ ልክ አሁን ኢትዮጵያ ላይ ኦሮሚያና አማራና ትግሬ እንደሚጋጩ እዚህ እርስ በርስም ግጭት ነበራቸው። ጦሳ፣ ሱቅ ምናምን የሚባሉት ዙሉ ውስጥ ያሉት ዙሉ ናታል ውስጥ ያሉት በብዛት ያለው ህዝብ ዙሉ ናታል ነው። ግን ከዙሉ ናታል ብዙ ሰዎች ወጥተው ወደ ሰፈራቸው ወደ አካባቢያቸው እንደተመለሱ እያየን ነው ያለነው። ብዙ ሰዎች ሰፈሩን ለቀው ከተማውም አሁን እኛ የምንሰራበት አካባቢ እንደ ድሮ አይደለም። የታክሲ ስራ፣ የባስ ስራ፣ አንዳንድ ስራዎች በጣም ኳይት ሆነዋሉ እና ሰዎቹ ወደ አካባቢያቸው ወደ ትውልድ ስራቸው የዚህ ሀገር ሰዎችም ወደ ቦታቸው እየተመለሱ ነው። ዮሐንስ ከርቀትም ቢሆን ኢትዮጵያ ሆኖ የሜክሲኮና ደቡብ አፍሪካን ግጥሚያ ተከታትሏል። የማንም ደጋፊ እንዳልነበር የሚናገረው ዮሐንስ ትኩረቱን ግጥሚያው ላይ ለማድረግ ቢሞክርም በደቡብ አፍሪካ እየተካሄደ ያለው ነገር ስሜቱ ውስጤ ነበር ይላል። የሁለቱም ጨዋታ እያየው ነበረ፣ ግን ስሜቱ ተሰምቶኛል። ደቡብ አፍሪካ እንደዛ እንትን በማለቷ ተሰማኝ ስሜት አለ። ማንም ሰው እንደሚሰማው ስሜቱ ተሰምቶኛል። ግን ኖርማል ጨዋታውን ነበረ ሲከታተል የነበረው። እሺ፣ ማን የበለጠ ወይም ጥሩ ተጫወተ ትላለህ? ሜክሲኮ ተጫወተ። ወደ ሌሎች ሀገሮች ግጥሚያ ስናልፍ ኮትዲቯር ኢኳዶርን 1-0 ስታሸንፍ፣ ሞሮካውያን በዘንድሮ የመጀመሪያ ግጥሚያ ከብራዚል ጋር 1-1 አቻ ወጥተዋል። ሁለቱም የአፍሪካ ሀገራት በተለይ ሞሮኮ ብርቱ ተፎካካሪ መሆናቸውን አሳይተዋል። ጋና የመጀመሪያዋን ግጥሚያ ፓናማን 1-0 አሸንፋለች። ግብጽ ከቤልጅየም ጋር 1-1 ስትወጣ፣ ቱኒዚያ ግን 5-1 በሆነ ልዩነት በስዊድን ተሸንፋለች። ቱኒዚያ ቀደም ሲል ከነበራት አቅም አንጻር እንዲህ ባለው ውጤት መሸነፏ ብዙዎችን አስደምሟል። ዮሐንስ በቀጣይ ግጥሚያዎች ሴኔጋልና ሞሮኮ ጥሩ ተስፋ ይኖራቸዋል የሚል እምነት አለው። ከፖርቱጋል ጋር ሮብ ዕለት 1-1 የወጣውን የዲሞክራቲክ ሪፐብሊክ ኮንጎ ቡድንም ሳያደንቅ አላለፈም። ፕሮፌሽናል ሀገር አቀፍ ተጫዋች ያሉበት ስብስብ ያለበት ነው። በእርግጥ ጨዋታ ፖርቱጋል ተጫውተዋል፣ ግን ኮንጎ የመከላከል ጥበባቸው በጣም ከነዛ በተሻለ ሲከላከሉ ነበረና ሁለቱ መሀል ያለው ልዩነት በዛ ልክ ነበረ። የበርካቶችን ትኩረት የሳበው የዓለም እግር ኳስ ውድድርን ለመዳኘት የተመረጡት ወጣት ሶማሊያዊው ኦማር አርታን ጉዳይ ነው። አፍሪካዊው ዳኛ ዩናይትድ ስቴትስ ከደረሱ በኋላ እንዳይገቡ ተደርገው ወደ ሶማሊያ መመለሳቸው ይታወሳል። ወንድወሰን ድርጊቱ የሚያሳዝንና መሆን የሌለበት ነው ሲል፣ ዮሐንስ ደግሞ እንደ አፍሪካዊነቴ ተሰምቶኛል ይላል። ለአንድ የዓለም አቀፍ ዳኛ ወደ አሜሪካ መጓዝ ይህን ያህል ከባድ ከሆነ ለተራ አፍሪካውያን የእግር ኳስ ቡድን ደጋፊዎች የዓለም ዋንጫ ወደሚስተናገዱባቸው ሌሎቹ ሀገራት ዩናይትድ ስቴትስ እና ካናዳ መጓዝ ምን ያህል ፈታኝ እንደሆነ መገመት አያዳግትም። የካፕ ቬርደ ደጋፊዎች እስከ $15,000 የሚመለስ ቀብድ ለዩናይትድ ስቴትስ ማስያዝ እንደነበረባቸው ተናግሯል። የስታዲየም መግቢያ ዋጋም በብዙ $1,000 የሚያወጣና ውድ የተባለለት ነው። ቤታቸው ሆነው ውድድሮቹን ለሚመለከቱት ኢትዮጵያውያን ደመስና ወንደሰንም ቢሆን የዘንድሮ ዓመት ዝግጅት ፈተና ደቅኖባቸዋል። ሰዓቱን ስለሚያመጪ ልዩ ኬት ምናምን ነው የሚከታተለው እንጂ ሰዓቱን ቅፍ ወዳለን እንግዲህ ሲያልፍም ጥሩ ስሜት አይሰማኝ። ስራ ስለሚሆን
ሰዓቱ ከኛ ጋር አያንግስም። ይህንን ዓለም ዋንጫ ብዙም ለመከታተል እድሉ አላገኘውም። በደንብ አልተከታተልኩ። እንደ ሌሎቹ ለምሳሌ ኳታር ላይ የተዘጋጀውን በደንብ ተከታትያለሁ። ይሄኛውን ግን ሰዓቱ ምቹ አልሆነም፣ ብዙም አላየውም እውነት ለመናገር ይላሉ ወንደሰንና ደምስ። የደቡብ አፍሪካው በረኛና የቡድኑ ካፒቴን ሮን ዌይን ዊሊያምስ አፍሪካውያን አንድነን በጥሩም በመጥፎም ጊዜ እንደጋገፍ የሚል መልእክት ለአፍሪካውያን አስተላልፏል። ፖለቲካውን ለፖለቲከኞች እንተወውና ትኩረታችንን እግር ኳስ ላይ እናደርግ ሲልም አክሏል።